ኢትዮጵያውያን ባይኖሩ ባይከሰቱ ባይደገሙ የሚሏቸው አያሌ ስብራቶች አሏቸው። ዓመታት በተተኩ ቁጥር ድምራቸው የኪሳራ የሆኑ የተከማቹ የፖለቲካ፣ የማንነት፣ የታሪክና የአስተዳደር ልዩነቶች ፈውሳተው ሀገር ስትሰቃይ ዜጎቿም ለጣር ተዳርገዋል። በኢትዮጵያ ውስጥ በርካታ ሪቮሉሽን አብዮቶች ተካሂደዋል። አንደኛው አብዮት አንደኛውን ስርዓት ጥሎ ሌላኛው አብዮት ሌላኛውን ስርዓት ከመጣል ያለፈ የነበረን መልካም ነገር የሚያቆይ መታከል የሚገባውን የሚያክልና ለልጆች የተሻለች ሀገር የሚያሸጋግር ልምምድ ማድረግ አልቻልንም። ሁላችሁም እንደምትገነዘቡት ላለፉት 100 ምናምን ዓመታት ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። ኢትዮጵያውያንን ለማዳን ብሎም ዘላቂ ሰላምንና መግባባትን በኃይል ማንገስ ረብ የለሽ መሆኑን ያመነው መንግስት ከለውጡ ጀምሮ የውይይት ባህል እንዲጠናከር የተለያዩ ጥረቶችን ሲያደርግ ቆይቷል። ለዚህም የፕሪቶሪያ የሰላም ስምምነት አንዱ አብነት ተደርጎ ይነሳል። በተለያዩ ክልሎች የተነሱ ግጭቶችንም ለመፍታት መንግስት የወሰዳቸው ቁርጠኛ እርምጃዎችም ለዚህ ማሳያዎች ናቸው። የእነዚህ ጥረቶች ዋነኛ ዓላማ የሚለያዩ ሀሳቦች በግጭት አዙሪት ውስጥ እንዲቆዩ የማድረግ ሳይሆን የመፍትሄ መነሻ እንዲሆኑ የሀገር ጉዳዮችም በጠረጴዛ ዙሪያ በመወያየት እንዲፈቱ ለማስቻል ነው። ምክክር ሲባል ሁላችንንም በጋራ አሸናፊ የሚያደርገን ማለት ነው። ጦርነትስ አንዱ አንደኛውን ቢመታ በሆነ ጊዜ ያሸነፈው በሆነ ጊዜ ደግሞ የተሸነፈው መልኩን ቀይሮ በሌላ ጊዜ ለማሸነፍ የሚታገል የማይቆም ውጥረት ስለሚያስከትል ሁሌ ከምንገዳደል አንዴ ቁጭ ብለን ብንመካከር ተመራጭ ይሆናል። ዛሬ ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ልዩነቶችን በውይይት ቁርሾዎችን በመደማመጥ እንዲሁም የጋራ የወደፊት ጉዞን ደግሞ በመግባባት ለመወሰን ታሪካዊ አጋጣሚ ላይ ትገኛለች። ምክክር የአንድ ወገን ድል ወይንም የሌላው ሽንፈት አይደለም። የሁሉም ኢትዮጵያውያን የጋራ ድል ሊሆን የዘመናት የኢትዮጵያውያን የመመካከር ምኞትም በዚህኛው ዘመን እውን ሊሆን ተቃርቧል። የምንለያይባቸውን ጉዳዮች በጥበብ ለመወያየት የምንስማማባቸውንም ጉዳዮች ደግሞ የጋራ ጥንካሬ አድርጎ ለማስቀጠልም ይህ አጋጣሚ ትልቅ ዕድልን ይዟል። ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሐሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሐሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ። በርካቶች እንደሚሹት ደግሞ በሐሳባቸው እንደሚደጋግሙት የምክክሩ ሂደት መመዘኛው አንድ ነገር ብቻ ሊሆን ይገባል። የሚቀርቡ ሐሳቦች ኢትዮጵያንና ኢትዮጵያውያንን የሚጠቅም ምላሽን ይዞ መምጣቱን ማረጋገጥ፣ እድሉ እንዳያመልጥም በቅንነት መነጋገር፣ በመመካከር መደማመጥ፣ በሐሳብ መወዳደር፣ በሀገር ጥቅም ላይ ደግሞ መተባበር በሂደቱ ግድ የሚለው ጉዳይ ነው።